ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት ግሬድ 10 ማትስ ዩኒት 5 ሰርክል የሚለውን ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እናድርጉ። እንዲሁም ደግሞ ዩቲዩብ ይህን ቪዲዮ ለብዙዎች እንዳደርስልን ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ትምህርቱ እናልፋለን። እሺ ሰርክል ምንድን ነው? ሎከስ ኦፍ ፖይንት ነው። ሰርክል የምንለው የፖይንቶች ጥርቅም ነው ማለት ነው። ኢን ዘ ፕሌን ኢች ኦፍ ዊች ኢዝ ኢኩዋል ዲስታንስ ፍሮም ዘ ፊክስድ ፖይንት ኢን ዘ ፕሌን ማለት ነው። እነዚህ ፖይንቶች ደግሞ እኩል ርቀት ላይ ይገኛሉ። አት ፊክስድ ፖይንት ኢን ዘ ፕሌን ከሆነች ፖይንት በእኩል ርቀት ይገኛሉ ማለት ነው። ይችን ፊክስድ ፖይንት ምን እንላታለን? ዘ ሴንተር ኦፍ ዘ ሰርክል እንላታለን ማለት ነው። እንዲሁም ደግሞ ኮንስታንት ዲስታንስ አለ። እሱን ደግሞ ምን እንለዋለን? ሬዲየስ እንለዋለን ማለት ነው። ለምሳሌ ይሄ ሰርክል ቢሆን ይሄ ሰርክል የብዙ ፖይንቶች ድምር ውጤት ነው። ዘን እዚህ ጋር ለምሳሌ ከዚች ይቺ ሴንተር ብትሆን ከዚች ሴንተር ሁሉም ፖይንቶች እኩል ርቀት ላይ ነው የሚገኙት። ይቺ ፊክስድ ፖይንት ማለት ነው። ይቺ ፊክስድ ፖይንት ደግሞ ሴንተር ትባላለች። እሱ እንደዚህ ይሆናል ማለት ነው። ፍሮም ዘ ፊክስድ ፖይንት ይሄ ደግሞ ምን ይባላል? ሬዲየስ ነው ማለት ነው። ይሄ ሬዲየስ ነው ማለት ነው። እሺ ሌላኛው ሰርክል ላይ ፐሪሜትር ከሆነ ኤሪያ ፓይ አር ስኩዌር ነው። ፐሪሜትር ከሆነ ደግሞ 2 ፓይ ታይምስ ሬዲየስ ይሆናል ማለት ነው። እሺ ሌላኛው እዚህ ጋር ነው የምንመጣው። እዚህ ጋር ስትመጡ ይሄ ኮርድ ይባላል። እዚህ ጋር ይሄ ፖይንት ማለት ነው። ይሄ ፒኪው ምን ይባላል? ኮርድ ይባላል ማለት ነው። ኮርድ ማለት ምን ማለት ነው? ኮርድ ማለት ሁለቱ ኢንድ ፖይንቶች ሰርክል ላይ የሚያርፉ ከሆነ ኮርድ እንለዋለን። እዚህ ጋር ኦ ካለ ደግሞ ይሄ ሴንተር ነው። ከሴንተሩ ተነስቶ ወደዚህ እየመጣ ነው። እዚህ ጋር ምን ይሰራል? 90 ዲግሪ ይሰራል ማለት ነው። 90 ዲግሪ ይሰራል። እዚች ጋር 90 ዲግሪ ይሰራል ማለት ነው። 90 ዲግሪ። ሌላኛው ደግሞ ከፒ እስከ ኤም ያለው ርቀትና ከኤም እስከ ኪው ያለው ርቀት እኩል ነው። ለምሳሌ ይሄ 10 ሴንቲ ከሆነ ይሄኛውም 10 ሴንቲ ይሆናል ማለት ነው። እዚህ ጋር ሁለት ነገር ነው የምንይዘው። አንደኛ እዚህ ጋር 90 ዲግሪ ይሰራል። ሁለተኛ ርቀቱ ከዚህ ፒኤም እኩል ይሆናል ኤም ኪው ማለት ነው። ስለዚህ ፒኤም እና ኤም ኪው እኩል ይሆናሉ ማለት ነው። እሺ አሁን ከላይ ባየነው ቴረም መሰረት ይህን ጥያቄ እንሰራለን ማለት ነው። እዚህ ጋር እንደምታዩት ይሄ ኦ ነው። ኦ ነው ማለት ይሄኛው ሬዲየስ ነው ማለት ነው። ስንት ተሰጥቶናል? 5 ሴንቲሜትር ተሰጥቶናል። ይሄ ኤቢ ደግሞ ምንድን ነው? ኮርድ ነው። ከዚህ የሚነሳው ለሁለት ይከፍለዋል ብለናል እና ደግሞ እዚህ ጋር 90 ዲግሪ ይሰራል። እዚህ ጋር ኮርድ ኦፍ ሰርክል ሬዲየስ 5 ሴንቲሜትር ሬዲየስ 5 ሴንቲሜትር ነው። ኢዝ 8 ሴንቲሜትር 8 ሴንቲሜትር የሚለው ኮርዱን ነው ማለት ነው። ኮርዱ 8 ሴንቲሜትር ነው። ያ ማለት ከዚህ እስከዚህ ከኤ እስከ ቢ ያለው ርቀት 8 ነው። ይሄ 4 ነው ማለት ነው፣ እኩል ስለሚከፍለው። ዘን የተጠየቅነው ፋይንድ ዘ ዲስታንስ ኦፍ ዘ ኮርድ ፍሮም ዘ ሴንተር ነው። ከሴንተር እስከ ይችኛዋ ማለት ነው። ከሴንተር እስከ ኮርዱ ድረስ ያለው ርቀት ማለት ይችን ነው የተጠየቅነው። አሁን ይችን ለብቻ ሰዋጣት እንደዚህ ትሆናለች። እዚህ ጋር 90 ይሰራል። ይሄኛው 4 ነው። እዚህ ጋር 5 አለ። ይሄኛውን ነው የተጠየቀው። ይሄንን ኤክስ ብለው እዚህ ጋር 90 ስለሚሰራ ኤክስ ስኩዌር ፕላስ 4 ስኩዌር which is equals to 5 ስኩዌር ይሆናል ማለት ነው። ዘን ኤክስ ስኩዌር which is equals to 5 ስኩዌር minus 4 ስኩዌር ኤክስ ስኩዌር is equals to 5 ስኩዌር 25 ነው። 4 ስኩዌር 9 ነው። 25 ሲቀንስ 9 16 ነው። ስለዚህ ኤክስ ስኩዌር ስንት ይሆናል? 16 ይሆናል። ኤክስ ኢኳልስ ቱ ፕላስ ኦር ማይነስ አንደር ራዲካል 16 ማለት ነው። ዘን ኤክስ ምን ይሆናል? ፕላስ ኦር ማይነስ 4። ግን እዚህ ጋር ኔጌቲቭን አንጠቀምም፣ ፖዚቲቭን ብቻ ነው። ምክንያቱም ይሄ ዲስታንስ ስለሆነ ኔጌቲቭ መሆን አይችልም። ስለዚህ ኤክስ ዋጋ 4 ይቺ ፓርት 4 ነች ማለት ነው። ኦኬ ሶሪ እዚህ ጋር 4 ስኩዌር ስንት ነው? 16 ነው። ስለዚህ 25 ሲቀነስ 16 9 ይሆናል ማለት ነው።
ኤክስ ኢዝ ኢኳልስ ቱ 9 ኤክስ ስኩዌር ኢዝ ኢኳልስ ቱ 9 ነው። ዘን ኤክስ ኢዝ ኢኳልስ ቱ ራዲካል 9 ስናደርገው 3 ሶ መልሳችን 3 ሴንቲሜትር ሶ ይችኛዋ 3 ሴንቲሜትር ትሆናለች ማለት ነው። እሺ እዚህ ጋር ደግሞ ኤ ኮርድ ኦፍ ሰርክል ሬዲየስ 5 ሴንቲሜትር ኢዝ 6 ሴንቲሜትር ሎንግ ፋይንድ ዘ ዲስታንስ ኦፍ ዘ ኮርድ ፍሮም ዘ ሴንተር ይለናል። ሶ አሁንም እዚህ ጋር ይችኛዋ ከዚህ ሙሉ ስንት ተሰጥቶናል? 6 ሶ ይሄ 3 ነው እኩል ስለሚከፍል ማለት ነው። ሶ እዚች ጋር 90 ትሰራለች። አሁንም ይችን ኤክስ ነው የምንሰራው። ሶ እዚህ ጋር 90 ስለሚሰራ ኤክስ ስኩዌር ፕላስ 3 ስኩዌር which is equals to 5 ስኩዌር እናደርጋለን። እኩል ይሆናል ብለን የምንጽፈው 90 ዲግሪ ፊት ለፊት ያለው ነው። ሶ ምን ይሆናል? ኤክስ ስኩዌር which is equals to 5 ስኩዌር ማይነስ 3 ስኩዌር ዘን 5 ስኩዌር ማለት 25 ነው ሲቀነስ 3 ስኩዌር 9 ነው። 25 ሲቀነስ 9 16 ይሆናል። ሶ ኤክስ ስኩዌር ምን ይሆናል? 16 ይሆናል። ዘን ኤክስ ኢዝ ኢኳልስ ቱ ራዲካል 16 ሲወጣ ስንት ይሆናል? 4 ይሆናል ማለት ነው። ሶ ይህንን በዚህ መንገድ እንሰራለን ማለት ነው። እሺ ሌላኛው ኤ ኮርድ ኦፍ ሌንግዝ ይለናል። ኤ ኮርድ ኦፍ ሌንግዝ 20 ሴንቲሜትር ኢዝ አት ኤ ዲስታንስ 8 ሴንቲሜትር ፍሮም ዘ ሴንተር ኦፍ ዘ ሰርክል ፋይንድ ዘ ሬዲየስ ኦፍ ዘ ሰርክል ይለናል። እሺ አሁን መጀመሪያ ሰርክሉን ልስራው እስኪ። ሰርክሉን እንደዚህ ሰራሁት። ከዛ ምንድን ነው የተጠየቁት? ኮርዱ 20 ሴንቲሜትር ነው። ኮርዱን እዚህ ጋር ልሳለሁ። ስንት? 20 ሴንቲሜትር ነው። 8 ሴንቲሜትር ፍሮም ዘ ሴንተር ኦፍ ዘ ሰርክል ሴንተሩ እዚህ ጋር ቢሆን ያለው ርቀት ስንት ነው? 8 ፋይንድ ዘ ሬዲየስ ኦፍ ዘ ሰርክል በአጠቃላይ 20 ስለሆነ 10 ይለካል ማለት ነው። የተጠየቁት ይችኛዋን ሬዲየስ ነው። ስለዚህ እዚህ ጋር 10 አለ፣ እዚህ ጋር 8 አለ፣ ሬዲየስ ተጠይቀናል። ስለዚህ ምን እናደርጋለን? 8 ስኩዌር ሲደመር 10 ስኩዌር which is equals to r ስኩዌር ማለት ነው። 8 ስኩዌር 64 ሲደመር 100 which is equals to r ስኩዌር 64 ሲደመር 100 164 which is equals to r ስኩዌር ማለት ነው። ሶ r ምን ይሆናል? ራዲካል 164 ይሆናል ማለት ነው። ሶ 164 ከራዲካል ሲወጣ ደግሞ 12.8 ሶ ይሄንን በዚህ መንገድ እንሰራለን ማለት ነው። እሺ ሁለተኛው ጥያቄ ላይ ደግሞ አሁን ምን ይለናል? ኤ ኮርድ ኦፍ ሰርክል ሬዲየስ 8 አሁን ሬዲየስ 8 ተሰጥቶናል። 10 ሴንቲሜትር ደግሞ ኮርድ ተሰጥቶናል። ፋይንድ ዘ ዲስታንስ ኦፍ ዘ ኮርድ ፍሮም ዘ ሴንተር ኦፍ ዘ ሰርክል ነው የተባለው። እሺ ሶ አሁንም ሰርክሉን እንሰራለሁ። እሺ ሉክ እዚች ጋር ሰርክሏን ልስራ። ከዛ ምን ተብያለሁ? ሰርክል ኤ ኮርድ ኦፍ ሰርክል ሬዲየስ 8 ሴንቲሜትር ነው ተብሏል። ስለዚህ ሬዲየስ 8 ሴንቲሜትር ነው። እንደዚህችን 8 ላድርጋት። ኮርዱ ሌንግዙ ስንት ነው? 8 ሴንቲሜትር። ኮርዱን እዚህ ጋር እንደዚህ ልሳለው። 8 ሴንቲሜትር ነው የሚረዘው። የተጠየኩት ይሄኛውን ነው ከኮርድ ዘን ፋይንድ ዘ ዲስታንስ ኦፍ ዘ ኮርድ ፍሮም ዘ ሴንተር ቱ ዘ ሰርክል ከሴንተሩ እስከ ኮርዱ ድረስ ያለው ርቀት። ሴንተሩ ይሄ ነው፣ ኮርዱ ይሄ ነው። ዘን ይችኛዋን ኤክስ ልበላት። ስለዚህ ይሄ ስንት ይሆናል? 4 ይሆናል ማለት ነው። በአጠቃላይ 8 ስለሆነ ዘን ኤክስ ስኩዌር እዚህ ጋር 90 ስለሚሰራ ሲደመር 4 ስኩዌር ኢዝ ኢኳልስ ቱ 8 ስኩዌር ሶ ኤክስ ስኩዌር ኢዝ ኢኳልስ ቱ 8 ስኩዌር ሲቀነስ 4 ስኩዌር ይሆናል። ዘን ኤክስ ስኩዌር ምን ይሆናል? 64 ሲቀነስ 16 ሶ ኤክስ ስኩዌር ኢዝ ኢኳልስ ቱ ከ64 ላይ 16 ስንቀንስ 48 እናገኛለን። 48 ሶ ኤክስ ምን ይሆናል? ራዲካል 48 ይሆናል። ሶ መልሳችን ራዲካል 48 ይሆናል ማለት ነው። እሺ ሌላኛው ጥያቄ አሁንም ኤቢ ኤንድ ሲዲ አር ኢኳል ኮርድስ። ኤቢ እና ሲዲ እኩል ኮርድ አላቸው። ሬዲየስ 10 ተሰጥቶናል። ሬዲየስ 10 ተሰጥቶናል። ኢፍ ኢች ኮርድ ኢዝ 60 ሴንቲሜትር የኮርድ ሌንግዝ 16 ሴንቲሜትር ተሰጥቶናል። ፋይንድ ዜር ዲስታንስ ነው። እሺ አሁንም ሰርክሉን ልሰራ። ሴንተር እዚህ ጋር አለ፣ ሬዲየስ እዚህ ጋር አለ። ኮርድ እንደዚህ ቢሆን እዚህ ጋር ይሄኛው አለ። እሺ አሁን የተሰጠኝን ነገር አስቀምጣለሁ።
ይሄ ስንት ተብሏል? 16 ተብሏል። ስለዚህ ይሄ 8 8 ነው ማለት ነው። 8 8 ይሆናል 16 ስለሆነ ሬዲየሱ ስንት ነው? 10። ሶ ይችን ኤክስ ነው የተጠየቅኩት። አሁንም ኤክስ ስኩዌር ሲደመር 8 ስኩዌር ኢዝ ኢኳልስ ቱ 10 ስኩዌር ነው። ሶ ኤክስ ስኩዌር ኢዝ ኢኳልስ ቱ 10 ስኩዌር ሲቀነስ 8 ስኩዌር ኤክስ ስኩዌር ኢዝ ኢኳልስ ቱ 10 ስኩዌር 100 8 ስኩዌር 64 ሶ ኤክስ ስኩዌር ምን ይሆናል? 36 ይሆናል። ዘን ኤክስ ማለት ራዲካል 36 ነው። ሲወጣ ስንት ነው? 6 ሶ የዚች ቫሊዩ 6 ይሆናል ማለት ነው። እሺ ሌላኛው ሜጀር አርክ ሜጀር አርክ ማለት ለምሳሌ ይሄ እዚህ ጋር የምናየው ኤሲ ቢ አሁን ሜጀር አርክ ነው የምንለው። ይሄኛው ሜጀር አርክ ይባላል ማለት ነው። ለምንድን ነው ሜጀር አርክ የተባለው? ከግማሽ ሰርክል በላይ ስለሚበልጥ። ከሰርክሉ ግማሽ በላይ ከሆነ ሜጀር አርክ እንለዋለን ማለት ነው። ማይነር አርክ ደግሞ ከሰርክሉ ከግማሹ ማለት ነው በታች። ለምሳሌ ይህን ተመልከቱት፣ ኤቢ ማለት ነው። አሁን ይሄ ኤቢ ምንድን ነው? ከግማሽ ሰርክል በታች ነው። ሶ ምን ተባለ? ማይነር አርክ ተባለ ማለት ነው። ሶ ማይነር አርክ ማለት ይሄ ነው። ሜጀር ኢንድ ማይነር አርክ። ሴንትራል አንግል የምንለው ደግሞ ምንድን ነው? እዚህ ጋር ይሄው ኦ ሴንተር ላይ የሚገኝ ማለት ነው። ሶ ሴንተር ላይ የሚገኝ ከሆነ ሴንትራል አንግል እንለዋለን። ኢንስክራይብድ አንግል የምንለው ደግሞ እዚህ ጋር እንደምታዩት ይሄ ኢንስክራይብድ አንግል ነው። መሀል ላይ ነው ያለው፣ ሰርክሉ ላይ ነው። ኦን ዘ ሰርክል ነው። ሴንተሩ ላይ ከሆነ ሴንትራል አንግል፣ ሰርክሉ ላይ ካለ ደግሞ ኢንስክራይብድ አንግል እንለዋለን። እሺ ሌላኛው እዚህ ጋር የምናየው ምንድን ነው? ይሄ ሴንትራል አንግል ኤክስ ነው። እዚህ ጋር ኤክስ የተከበበው ሉክ ለምሳሌ ከዚህ ብነሳ ቀጥ ብዬ ሲሄድ ኤ ጋር ደርሳለሁ። ከዚህም ቀጥ ብዬ ሲሄድ ቢ ጋር ደርሳለሁ። ሶ ይሄ ኤክስ የተከበበው በኤቢ ነው ማለት ነው። በዚህ ሰዓት ሴንትራል አንግል እና እሱን የከበበው አርክ እኩል ናቸው። ስለዚህ የኤክስ ዋጋ 82 ነው ማለት ነው። ሶ የኤክስ ዋጋ 82 ይሆናል። የኤክስ ዋጋ እና እሱን የከበበው አርክ እኩል ናቸው። እሺ አሁን እንቀጥላለን። እሺ ሶ እዚህ ጋር ደግሞ ተመልከቱት። ይሄ ኤክስ አለ እዚህ ጋር አሁን ሴንትራል አንግሉ ምን ይሆናል? 82 ይሆናል፣ እኩል ስለሆኑ ማለት ነው። አሁን የተከበበበትን ነው የምታዩት። ከኦ ተነስቼ እንደዚህ ቀጥ ያለ መስመር ሲሄድ ኤ ላይ ደርሳለሁ። አሁንም ከዚህ ተነስቼ ቀጥ ያለ መስመር ሲሄድ ሲ ላይ ደርሳለሁ። ስለዚህ ኦን የከበበው ኤሲ ነው ማለት ነው። ኦን የከበበው ኤሲ የሚባለው ከቦታል ማለት ነው። ስለዚህ 82 ይሆናል። እሺ ኤክስን የከበበውን እንፈልግ። አሁንም ከዚህ ጋር እነሳለሁ። ከዛ ስትሄዱ ቀጥ ብላችሁ ስትሄዱ ኤ ጋር ትደርሳላችሁ። አሁንም ከቢ ጋር ተነሳችሁ ቀጥ ብላችሁ ስትሄዱ ሲ ጋር ትደርሳላችሁ። ስለዚህ ኤክስንም የከበበው ኤሲ ነው ማለት ነው። በዚህ ሰዓት ደግሞ ግማሽ ይሆናል። ሴንትራል አንግሉ ጋር እኩል ነው። ነገር ግን ከኢንስክራይብድ አንግሉ ጋር ግን ግማሽ ነው። የ82 ግማሽ ማለት ነው። ስንት? 41 ሶ ግማሽ ነው የሚሆነው ማለት ነው። ሉክ እዚህ ጋር እንደዚህ ከሆነ ይሄ 80 ቢሆን ይሄ 40 ነው የሚሆነው። ነገር ግን ሴንትራል አንግል ላይ ከሆነ ያለው ግን ይሄም 80 ይሆናል ማለት ነው። ሶ አሁን ይችኛዋን እንሰራለን። የተጠየቅነው ኤቢሲን ነው። ኤቢሲ ማለት መሀለኛውን ነው የምታዩት። ቢ ይችኛዋ ማለት ነች። ሶ መሀለኛውን ነው የምናየው። ይችን ነው የተጠየቅነው ማለት ነው። ሶ ይችን ፓርት አገኛታለሁ። ይሄ 74 ነው፣ ግማሽ ነው የሚሆነው ብለናል። ስለዚህ የ74 ግማሽ 37 ማለት ነው። ሶ 37 ይሆናል። ይሄኛው እኩል ነው የሚሆኑት 74። ይሄ 74 ነው፣ ይሄም 74 ነው። ግን እዚህ ጋር አሁን የከበበው መለየት ነው። ለምሳሌ ቢን የከበበው ማን ነው? ከዚህ ተነስተን ቀጠላችሁ ስትመጡ ኤ ጋር ትደርሳላችሁ። ከዚህ ቀጠላችሁ ስትመጡ ሲ ጋር ትደርሳላችሁ። ሶ ቢን የከበበው ኤሲ ነው ማለት ነው። ኤሲ ደግሞ ቫሊዩ ስንት ነው? 74 ይሆናል። ዘን የ74ን ለ2 ስታካፍሉት 37 የቢ 37 ይሆናል ማለት ነው። እሺ እዚህ ጋር ደግሞ እንምጣ። አሁንም ይችን ኤክስ ነው የምፈልገው። ሶ ይሄ 140 ነው። ሶ ይሄ 140 ከሆነ ይሄን ማወቅ እችላለሁ። ይሄን ፓርት 140 ነው ማለት ነው።
ይህችንም ማወቅ እችላለሁ። ምክንያቱም የተከበበችው በ140 ነው። እንደዚህ ስትሄዱ እዚህ ጋር ታገኛላችሁ። እንደዚህ ስትሄዱ እዚህ ጋር ታገኛላችሁ። ሶ ኤክስ የከበበው 140 ነው። ሶ ግማሽ ነው የሚሆነው። ይሄ ስንት ይሆናል? 70 ይሆናል ማለት ነው። እሺ እዚህ ጋር ደግሞ ልምጣ። ይሄ 120 ነው። እሱን የከበበው አርክ ፊት ለፊት ተመልከቱ። ይሄኛው አለ። እንደዚህ ቀጥ ብላችሁ ስትሄዱ እዚህ ጋር አለ። ሶ 120ን የከበበ አርክ ይሄ ነው። ይሄ የከበብኩበት ማለት ነው። ስለዚህ 120 ከሆነ እጥፍ ነው የሚሆነው 240 ማለት ነው። እጥፍ ነው የማደርገው ማለት ሶ ይችኛዋ ሴንትራል አንግል ስለሆነች እኩል ናቸው። ሶ የኤክስ ዋጋ ስንት ይሆናል? 240 ይሆናል ማለት ነው። ሶ ይህንን በዚህ መንገድ እንሰራለን። እሺ ሌላኛው ቴረም ደግሞ ምን ይለናል? ሁለት ኢንስክራይብድ አንግሎች በተመሳሳይ አርክ ከተከበቡ የሚሰሩት አንግል እኩል ነው ይለናል። ለምሳሌ ፒ እና ኪው እኩል ናቸው። ለምንድን ነው እኩል የሆኑት? አሁን ለምሳሌ ፒን የከበበውን ልፈልግ። ከዚህ ልነሳ፣ ኤ ላይ አረፈ ማለት ነው። አሁንም ከዚህ ልነሳ፣ ቀጥ ብላችሁ መስመሩን ትከተላላችሁ ቢ ላይ። ሶ ፒ የተከበበው በኤቢ ነው ማለት ነው። እሺ አሁን ደግሞ ኪው ከዚህ ነው የምትነሱት። ከዚህ ተነስቼ ኤ ጋር ደርሳለሁ። ከዚህ ተነስቼ ቢ ጋር ደርሳለሁ። ሶ ኪውም የተከበበው በኤቢ ነው ማለት ነው። ስለዚህ ይሄና ይሄ የሚሰሩት አንግል እኩል ነው ማለት ነው። ሶ ይሄ 50 ከሆነ ይሄኛውም 50 ይሆናል እንደማለት ነው። እሺ አሁን በዚህ መሰረት ይችኛዋን ጥያቄ እንሰራለን። ሶ ይችኛዋን ነው የተጠየቅነው ማለት ነው። እሺ እዚህ ጋር ይቺ 32 ነች፣ ይቺም 32 ነች። በተመሳሳይ ነው የተከበቡት። ምክንያቱም ሉክ ከዚህ ልነሳ ኤ ጋር ደርሳለሁ፣ ከዚህ ልነሳ ቢ ጋር ደርሳለሁ። ስለዚህ ዲ የተከበበው በኤቢ ነው ማለት ነው። እሺ አሁን ከሲ ደግሞ ልነሳ፣ ከሲ ትነሳ ኤ ጋር ደርሳለሁ። በዚህ በኩል ሲሄድ ቢ ጋር በኤቢ ነው ሁለቱም የተከበቡት። ስለዚህ የሚሰሩት አንግል ይሄ 32 ከሰራ ይሄም 32 ነው። አሁን የምንፈልገው ይችኛዋን ነው። ይችኛዋን ኤክስ ልበላት፣ ይችኛዋን ኤክስ ልበላት። ስለዚህ ይሄ ደግሞ እዚህ ጋር የምታዩት ውስጡ ትሪያንግል ነው። ሉክ እችን ስንት አግኝቻታለሁ? 32 አግኝቻለሁ። ሶ ይችኛዋን ኤክስ ብያታለሁ። ውስጡ ትሪያንግል ስለሆነ 180 ይሰራል። ስለዚህ ምን አደርጋለሁ? ኤክስ ሲደመር 85 ሲደመር 32 እኩል ይሆናል 180 ማለት ነው። ዘን ኤክስ ፕላስ 85ን እና 32ን ስንደምር ስንት እናገኛለን? 117 which is equals to 180 ዘን ኤክስ ምን ይሆናል? 180 ሲቀነስ 117 ሶ ከ180 ላይ ስንቀንስ 63 ሶ ኤክስ ስንት እናገኛለን? 63 ሶ ይችኛዋ ፓርት 63 ነች ማለት ነው። ሌላኛው ቴረም ደግሞ ምን ይለናል? አንድ አንግል ማለት ነው በዲያሜትር ከተከበበ፣ ዲያሜትር ማለት በሴንተር ላይ የሚያልፍ ነው። ሶ በዲያሜትር ከተከበበ የሚሰራው አንግል ስንት ነው? 90 ዲግሪ ነው ይለናል። ሶ ይሄኛውን ስንት ይሰራል? 90 ይሰራል። ምክንያቱም ፊት ለፊቱ ያለው ዲያሜትር ነው። ዲያሜትር ማለት በሴንተሩ ላይ የሚያልፍ፣ ጫፉ ግን ምን ላይ ያለ? ሰርክል ላይ ያረፈ ማለት ነው። አሁን በዚህ መሰረት ይሄኛውን ጥያቄ እንሰራለን። ሶ የተጠየቅነው ቢኤሲ ነው። ቢኤሲ ማለት ይችኛዋን ተጠይቀናል። ሶ ይችኛዋ ስንት እንደሆነች እናውቃለን? 90 ናት። ምክንያቱም ፊት ለፊቱ ላይ ስትመለከቱ ምን አለ? ዲያሜትር አለ። ዲያሜትር ማለት በሴንተር ላይ የሚያልፍ ነው። ሶ አሁን ይችኛዋን ኤክስ ብላት ኤክስ ፕላስ 90 ፕላስ 55 ስንት ይሰራሉ? 180 ይሰራል። ሶ ኤክስ 90 እና 55ን ትደምራላችሁ። ሶ 145 ይሆናል which is equal to 180 ዘን የኤክስ ዋጋ ምን ይሆናል? 180 ሲቀነስ 145 ሶ ኤክስ ምን ይሆናል? 35 ይሆናል ማለት ነው። ሶ ይህንን በዚህ መንገድ እንሰራለን። እሺ አሁንም በዚህ መሰረት እዚህ ጋር ኤክስን እና ዋይን እንሰራለን። ሶ ኤክስን እና ዋይን ለማግኘት እዚህ ጋር የመጀመሪያውን ጥያቄ እሰራለሁ። እዚህ ጋር ኤክስ ሉክ አሁን ኤክስ የተከበበበትን አርክ ልፈልግ። ከዚህ ልነሳ፣ እዚህ ጋር ሲደርስ ኤ ነው።
እዚህ ጋር ልደርስ፣ ይሄን ቢ ልበለው። እሺ የ30 ዲግሪን ደግሞ ልፈልግ። ከዚህ ተነስቼ መስመሩን ነው የምትከተሉት ቢ፣ ከዚህ ተነስቼ መስመሩን ኤ። ስለዚህ 30 ዲግሪ የተከበበው በኤቢ ነው ማለት ነው። በእኩል አርክ ከተከበቡ ደግሞ እኩል ነው የሚሰሩት። ስለዚህ ይሄ ስንት ነው? 30 ይሆናል ማለት ነው። እሺ አሁን ደግሞ እዚህኛው ጋር እንምጣሽ። ይሄ 55 ነው። አሁን 55 እና ኤክስ በተመሳሳይ አርክ ነው የተከበቡት። ምክንያቱም ከዚህ ተነስቼ እንደዚህ ቀጥ ብዬ ስመጣ እዚህ ጋር አገኛለሁ። ይችን ኤ ልበላት። ከዚህ ተነስቼም ቀጥ ብዬ ስመጣ ይችን ቢ ልበላት። ከኤክስ ደግሞ ልነሳ ቢ ጋር ደረስኩ። እዚህ ጋር ስነሳ ኤ። ስለዚህ እኩል ናቸው። የኤክስ ዋጋ ስንት ነው? 55 ነው ማለት ነው። እሺ አሁን የኤቢ አሁን ይታወቃል ስንት እንደሆነ። ኤቢ ስንት እንደሆነ ይታወቃል። ምክንያቱም እጥፍ ነው የሚሆነው። ይሄ ኢንስክራይብድ አንግል ስለሆነ እጥፍ ነው። ስንት ይሆናል? ይሄ 110 ይሆናል። ዋይ ስንት ይሆናል? ዋይ ደግሞ ሴንትራል አንግል ነው፣ ከአርኩ ጋር እኩል ነው። ስለዚህ ዋይ ስንት ይሆናል? 110 ይሆናል ማለት ነው። እሺ አሁን ደግሞ እዚህኛው ጋር እንምጣ። ይሄ 70 ነው። ኤክስም 70 ነው። በተመሳሳይ አርክ ነው የተከበቡት። ሉክ እንደዚህ ስትመጡ እዚህ ጋር ትደርሳላችሁ። እሺ አሁን ደግሞ ከዚህ ተነስቼ እዚህ ጋር ሉክ ከዚህ ልነሳ ኤ ይሆናል። እንደዚህ ልነሳ ቢ ይሆናል። እሺ ኤክስ ከዚህ ነው የምነሳው ቢ ጋር ደርሳለሁ፣ ኤ ጋር ደርሳለሁ። በኤቢ ነው የተከበቡት። የኤክስ ዋጋ ስንት ይሆናል? 70 ይሆናል ማለት ነው። አሁን ይሄኛው ስንት እንደሆነ ማወቅ ይቻላል። ምክንያቱም የ70 እጥፍ ነው የሚሆነው። ስንት ነው? 140 ነው የሚሆነው። ይችኛዋን ፓርት ማወቅ ይቻላል ይችን። ምክንያቱም ሉክ እዚህ ጋር ሴንተራ ይሄ ዲያሜትር ነው። ሉክ እዚህ ጋር ዲያሜትር የተባለበት በሴንተሩ ላይ ስላለፈ ነው። ዲያሜትር ነው ማለት 180 ነው የሚሰራው። ከዚህ አንስቶ ማለት ነው እንደዚህ ይሄ እንደዚህ 180 ይሰራል። ይሄኛው ደግሞ ከኤስ ከቢ ያለው ደግሞ 140 ስለሆነ ይቺ የቀረችዋ ይችኛዋ ፓርት 40 ትሆናለች ማለት ነው። አሁን 40 ዋይን ማግኘት ይችላሉ። ዋይ የተከበበችው በዚህ ነው። ሉክ እንደዚህ ስትሄዱ በዚህም ጋር እንደዚህ በ40 ነው የተከበበችው። ግማሽ ነው መሆን የሚችለው 20 ይሆናል ማለት ነው። መልሳችን 20 ይሆናል ማለት ነው። እሺ ሌላው ደግሞ ሳይክሊክ ኳድሪላተራል ነው። ሳይክሊክ ኳድሪላተራል የምንለው ምንድን ነው? እዚህ ጋር እንደምታዩት ይህ ሳይክሊክ ኳድሪላተራል እንለዋለን፣ በሰርክል ስለተከበበ ማለት ነው። ሳይክሊክ ኳድሪላተራል ላይ እነዚህ ኤክስን፣ ዋይን፣ ዜድን፣ ደብሊውን ብንደምራቸው ምን ይሰራሉ? 360 ዲግሪ ይሰራሉ ይለናል። ሁለተኛው ደግሞ እዚህ ተረም ላይ ሉክሶ አንደኛ ዜድ ሲደመር ዋይ ሲደመር ኤክስ ሲደመር ደብሊው 360 ይሰራሉ። ሁለተኛ ደግሞ ተቃራኒዎቹ ለምሳሌ ዜድን እና ኤክስን ብትደምሩት ዜድ ሲደመር ኤክስ 180 ይሰራሉ። ሁለተኛው ደግሞ ደብሊውን እና ዋይን ብትደምሩት ደብሊው ሲደመር ዋይም እንደዚሁ 180 ይሰራሉ ማለት ነው። ኦፖዚቶቹ 180 ይሰራሉ ማለት ነው። እሺ እዚህ ጋር ደግሞ ምን ይለናል? ኢፍ ዘ ሜጀር ኦፍ ኦል ፎር አንግል ኦፍ ሳይክሊክ ኳድሪላተራል እዚህ ጋር ተሰጥቶናል። ፎር ዋይ ፕላስ 2 ዋይ ፕላስ 20 5 ዋይ ማይነስ 2 7 ዋይ ተሰጥቶናል። ዘንድ ፋይንድ ዘ ቫሊዩ ኦፍ ዋይ የዋይን ቫሊዩ ነው የተጠየቀ። የዋይን ቫሊዩ ለመስራት ሁሉንም ትደምራል እና 360 ታደርጋላችሁ። ስለዚህ ፎር ዋይ ፕላስ 2 ሲደመር ዋይ ፕላስ 20 ሲደመር 5 ዋይ ማይነስ 2 ሲደመር 7 ዋይ which is equals to 360 ነው። አሁን ዋዮችን ልደምር። 4 ዋይ ሲደመር ዋይ 5 ዋይ 5 ዋይ ሲደመር 5 ዋይ 10 ዋይ 10 ዋይ ፕለስ 7 ዋይ 17 ዋይ ይሆናል። ከዛ ቀጥሎ 2 ሲደመር 20 22 22 ሲቀነስ 2 18 ሲደመር 18 which is equals to 316 እናደርጋለን። ዘን 17 ዋይ which is equals to 360 ሲቀነስ 18 17 ዋይ እኩል ይሆናል። ከ360 ላይ 18 እንቀንሳለን። ስንት ይሆናል? 342 ዘን ዋይ ማለት ደግሞ 342 ሲካፈል ለ17 ለ17 ስታካፍሉት እሺ ሶሪ ይሄንን አንድ ጊዜ ድጋሚ እንስራው። 4 ዋይ ፕላስ 2 ፕላስ ዋይ ፕላስ 20 ፕላስ 5 ዋይ ማይነስ 2 ፕላስ
7y which is equals to 360 እዚህ ጋር ዘን እዚህ 4y ሲደመር y 5y 5y plus y 10y plus 7 17y ይሆናል። ፕላስ ዘን እዚህ ጋር 2 ሲደመር 20 22 22 ሲቀነስ 2 20 ነው which is equals to 360 ነው። ዘን 17y which is equals to 360 ሲቀነስ 20 17y ዘን 17y which is equals to 340 ይሆናል። ሲካፈል 17 ሲካፈል 17 ዘን y ምን ይሆናል? 340 ለ17 20 ሶ የy ዋጋ 20 ይሆናል። እሺ ሶ እዚህኛው ኤክሰርሳይዝ ላይ ደግሞ ምን ይለናል? ሜጀር ኦፍ ኤቢሲ 108 ነው። ሶ እዚህ ጋር 108 ተሰጥቶናል። የተጠየቅነው ኤዲሲ ነው። ኤዲሲ ማለት ይሄኛው ነው ማለት ነው። ሁለቱ ተደምረው 180 ነው የሚሰሩት። ሶ 108 ሲደመር ይሄ ዲ የሚባለው ማለት ነው ስንት ነው የሚሰሩት? 180 ነው። ስለዚህ ዲን ለማግኘት 180 ሲቀነስ 108 ነው። ሶ የዲ ዋጋ ከ180 ላይ 108 ቀንሳለን 72። ስለዚህ የዲ ዋጋ 72 ይሆናል ማለት ነው። እሺ እዚህ ጋር ደግሞ የኤክስን እና የዋይን ዋጋ ጠይቆናል። ኤክስ እና ዋይ መጀመሪያ 160 ዲግሪ የተከበበበት አርክ ነው። ከዚህ ተነስቶ ይሄ እንደዚህ ብሎ ዙሮ እስከዚህ ድረስ ያለው ማለት ነው። ሶ 160 ከሆነ 160 ይሆናል። የቱ ከዚህ ተነስቶ እንደዚህ ዙሮ ይሄ ማለት ነው። ሶ የቀረው ይሄኛው ፓርት ስንት ይሆናል? ከ360 ላይ 160 መቀነስ ነው። ስንት ይሆናል? 200። ምክንያቱም ሰርክል በአጠቃላይ 360 ስለሚሰራ ማለት ነው። ሶ ይሄ 200 ይሆናል ማለት ነው። እሺ አሁን ዋይን ማግኘት ይቻላል። ዋይ የተከበበችው በ200 ነው። ስለዚህ ዋይ ስንት ነች ማለት ነው? 100 ነች ማለት ነው። ኤክስ ደግሞ በ160 ነው የተከበበው። ስለዚህ ኤክስ ደግሞ ስንት ይሆናል? 80። ስለዚህ 100 እና ኤክስ ደግሞ 80። ሶ ዘ ቫልዩ ኦፍ ኤክስ ኢዝ የኤክስ ዋጋ 80 ነው። የዋይ ዋጋ ደግሞ 100 ነው ማለት ነው። እሺ አሁን ደግሞ እዚች ጋር እንምጣ። እዚህም ኤክስን እና ዋይ ነው የምንሰራው። ኤክስ እና ዋይ የኤክስ እና 120 ኦፖዚት ናቸው። ዋይ እና 80 ኦፖዚት ናቸው። ስለዚህ ከ180 መቀነስ ነው። ኤክስ ፕላስ 120 180 ነው። ሶ የኤክስ ዋጋ 180 ሲቀነስ 120 ይሆናል። ኤክስ 60 ይሆናል ማለት ነው። ዋይን ለማግኘት ዋይ ፕላስ 80 እዚህ ኳንስቱ 180 ነው። ሶ ዋይ ምን ይሆናል? 100። ሶ የዋይ ዋጋ 100 ነው። የኤክስ ዋጋ ደግሞ 60 ነው። እሺ አሁን ደግሞ ይችን ሰርክል እንሰራለን ማለት ነው። እዚህ ጋር 86 ተሰጥቶናል። ሴንትራል አንግል ነው። ሶ ምን እናደርጋለን? ይሄ 86 ስለሆነ ፊት ለፊቱ ይሄ ስንት ይሆናል? 86 ይሆናል። ይሄማ ቢዲ ማለት ነው። ቢዲ 86 ነው። እሺ ይችኛዋን ተጠይቀናል። ይችኛዋን ይሄ እንደዚህ እንዳጠቃላይ 180 ነው የሚሰራው። ስለዚህ ከ180 ሲቀነስ 86 ማለት ነው። ከ180 ላይ 86 እንቀንሳለን። 180 ሲቀነስ 86 ስታረጉ 94። ሶ ይችኛዋ 94 ነች ማለት ነው። 94 ሌላኛው ይችኛዋን ማወቅ እችላለሁ ቢኤን። ምክንያቱም እዚህ ጋር ተመልከቱት በኦ ላይ አልፏል። ሶ ይሄን ለሁለት ከፍሎታል 180 ነው ማለት ነው። ይችኛዋ ደግሞ 86 ስለሆነች በአጠቃላይ እንደዚህ ዙሮ ይሄ እንደዚህ ዙሮ እስከ ኤ ድረስ 180 ነው። ሶ ይችኛዋ ፓርት 80 ነች 86 ነች። ሶ የቀረው ከ180 ሲቀነስ 86 ይሆናል 94 ይሆናል ይሄ ፓርት። አሁን በ94 የተከበበ አለ ኢ በ94 የተከበበ ነው። ኢ ማለት እንደዚህ ኤ ያለ ከዛ እንደዚህ ቀጥ ብሎ ሲሄድ ቢ ያለ ኤቢ በኤቢ የተከቧል። ሰው ይችኛዋ ፓርት ትታወቃለች 94 ስለተከበበች የ94 ግማሽ ማለት ነው። ሶ የ94 ግማሽ ደግሞ 47 ነው። ሶ ይችኛዋ 47 ነች ማለት ነው። እሺ ሌላ ይቀረን እዚህ ጋር ኤ ዲኤቢ ይላል። ዲኤቢ ማለት ዲኤቢ ኦኬ ይችኛዋ ማለት ነች። ይችኛዋ በማን የተከበበችው? ፊት ለፊት ተመልከቱ። አርኩን በ86 ነው የተከበበችው። ሶ የእሱ ግማሽ ነው የምትሆነው። ሶ ይቺ ስንት ናት? 43 ነች። ሶ ይችኛዋ 43 ነች ማለት ነው። ኤቢዲ ኤቢዲ ማለት ይሄ ነው ሙሉ እንደዚህ ኤቢዲ በምንድን ነው የተከበበው? በዲያሜትር። በዲያሜትር ከተከበበ ደግሞ ስንት ነው? 90 ነው።
ኤኢቢ አግኝቼዋለሁ ኦልሬዲ 47 ነው። ኤኦቢን አግኝተናል 94 ነው። ኦዲቢ እሺ እዚህ ኦዲቢ ይችኛዋ ነች። በስንት ተከባለች? ፊት ለፊት በ94 የ94 ግማሽ ማለት ነው። ስንት ይሆናል? 47 ይሆናል ማለት ነው። እሺ አሁን ደግሞ እዚህኛው ሰርክል ላይ እንመጣለን ማለት ነው። የተጠየቅኩት ቪዜድ ደብሊው ነው። ቪዜድ ደብሊው መሀለኛው ነው የምታዩት። ቪዜድ ደብሊው ካለ ዜድ ነው ማለት ነው። ቪዜድ ደብሊው ቪ ከዚህ ተነሳ፣ ከዛ ዜድ አለ፣ ከዛ ደብሊው አለ። መሀለኛው ይች ማለት ናት። እሷን እንዴት እናገኛታለን? እዚህ ጋር ይቺ 28 ነች፣ ይችም 28 እኩል ናቸው። በተመሳሳይ አርክ ነው የተከበቡት፣ በቪዋይ ነው የተከበቡት። ይቺ ፓርት 28 ነች። ይችኛዋ ኤክስ ብላት በአጠቃላይ 180 ነው የሚሰሩት። ኤክስ ፕላስ 72 ሲደመር 28 እኩል ነው 180። ስለዚህ ኤክስ ፕላስ 72 እና 28 ስንደምር 100 ይሆናል ማለት ነው። ኤክስ ፕላስ 100 እኩል ነው 180። የኤክስ ዋጋ ምን ይሆናል? 80 ይሆናል ማለት ነው። እዚህ ጋር 80 ነው ማለት ነው። እዚህ ጋር ደግሞ እንምጣ። ይቺ ዋይ ስንት ናት? 33። ምክንያቱም የተከበቡት በዚህች አርክ ነው ሁለቱም ማለት ነው። እዚህ ጋር እንምጣ። ፒ እና 48 በተመሳሳይ አርክ ነው የተከበቡት። ስለዚህ ፒ 48 ነው። ኪው እና 23 በተመሳሳይ አርክ ነው የተከበቡት። ኪውም 23 ነው ማለት ነው። ይህንን በዚህ መንገድ እንሰራለን ማለት ነው።